ሰላም ዩቲዩብ እንዴት ናችሁ? ስላጠፋው በጣም ይቅርታ። የመጨረሻ ቪዲዮዬን ከለቀኩ ከ68 ቀን በላይ ሆኖታል። ኦልሞስት ወደ 67 ቀን ከሁለት ወር በላይ ማለት ነው። የመጨረሻ ቪዲዮ ላይ የለቀኩላችሁ የዲጂታል ማርኬቲንግ ኦፊሴን ስከፍት ነበረ። የዲጂታል ማርኬቲንግ ኦፊስ ራን ማድረግ ከጀመርኩ ወዲህ ግን በጣም ቢዚ ስለነበርኩ የዩቲዩብ ቪዲዮ ሪካርድ አድርጎ ኤዲት አድርጎ ለእናንተ ፐብሊሽ ለማድረግ ከብዶኝ ነበረ። ይቻል ነበረ ግን እኔ በምፈልገው ኳሊቲ ልክ ለመስራት ፍሪ አልነበርኩም። ለዛ ነው እስካሁን ድረስ ያቆየውባችሁ ማለት ነው። በጣም ይቅርታ ፋሚሊ። እዚህ ጋር ዩቲዩብ ላይ ያላችሁት ኦዲየንስ በጣም ነው የምትለዩት። ምክንያቱም ኢንጌጅ ታረጋላችሁ፣ ሰፖርት ታረጋላችሁ፣ የምታግዙት እናንተ ናችሁ። በጣም ክሬቲቭ የሆነ ኦዲየንስ እናንተ ጋር ነው ያለውና እሱን ኦዲየንስ ማስቀየም አልፈልግም ነበረ። አሁን ትንሽ ጠፋ ስላልኩ በጣም ይቅርታ ጠይቃችኋለሁ። አሁን እንዳልኳችሁ ደግሞ የዲጂታል ማርኬቲንግ ካምፓኒው ከተከፈተ በኋላ ብዙ ስራዎች በአንድ ላይ የመጡት። በጣም ብዙ ሀስሎች ናቸው አንድ ላይ የመጡት። ኦፊሱን ሌጋሊ ኢስታብሊሽ ማድረግ አንድ ራሱን የቻለ ስራ ነበረ። እሱ ነገር ብዙም ከባድ አይደለም፣ ያው ፕሮሲጀር ስለሆነ እሱን ጠብቃችሁ ከሄዳችሁ በቀላሉ የሚሳካ ነገር ነው። ከዛ በኋላ ደግሞ ቲም ማዋቀር አለባችሁ። ቲሙ ደግሞ ስራ ፈቶ መቀመጥ የለበትም፣ ስራ መኖር አለበት። ከዛ በኋላ ደግሞ ስራው በአሪፍ መልኩ መሰራት አለበት። ሶሻል ሚዲያ ላይ ሪዛልት እንዲያመጣ ተደርጎ መሰራት አለበት። እሱን ነገር ሲታሰብ በጣም ከባድ፣ በጣም ኦልሞስት እንዲህ ነው እንዴ የሚያስብል ደረጃ ክብደት አለው። በተለይ ደግሞ እኔ ድራማቲክ የሆነ ስዊች ነው ያደረኩት። በቃ በጣም ከፍተኛ የሆነ ሊፕ ነው በአንዴ ሄድኩት። በአንዴ የተራመድኩት እርምጃ በጣም ሰፊ ነውና በአንዴ ለመዋቀር ስሞክር በጣም ከባድ ሆኖ ነበረ። አሁን ኦልሞስት ክላስም ተጀምሯል። ስራውን በትክክል እየተሰራ ነውና አሁንም በክሊንከት ነው የመጣውላችሁ። ስክሪፕቱን ላይ ያልተደረገ ቪዲዮ ነው። ሰሞኑን ስላሉት የዲጂታል ማርኬቲንግ ሁኔታዎች ነው ልነግራችሁ የመጣሁት። ዲጂታል ማርኬቲንጉ በጣም አሪፍ ስራ ነው እንዳየሁት ከሆነ። በዛው ልክ ግን በጣም የእናንተን ትዕግስት ይጠይቃል። ለመሰላችሁ እያንዳንዱ ነገር በሂደት ነው የምትማሩት እና ያንን ሂደት ሄዳችሁ እስክትማሩት ድረስ ዓለም ቆሞ ይጠብቃችሁ። ክላይንት ይቀየማችኋል፣ ጥሏችሁ ይሄዳል። ብዙ ነገሮች አሉ እና እነሱን ነገሮች ማድረግ በጣም ከብዶኝ ነበር። በተለይ መጀመሪያ አካባቢ ላይ በጣም ስትራግል ሳረግ ነበረ በዚህ ምክንያት ማለት ነው። አሁን በጣም እየተሻሻለ መጥቷል። እንዲያውም አሁን ቪዲዮ የሰራውላችሁ ከክላስ መልስ ነው። ጧት የድራይቪንግ ፕራክቲስ አለ፣ ክላስ አለ። ከዛ በኋላ ደግሞ ቢሮ ሄደን አንዳንድ ቼክ የምናረጋቸው የምንሰራቸው ስራዎች አሉ። ከሱ በኋላ አሁን ገና ቀን 12 ሰዓት አካባቢ ነው፣ ግን እዚህ ጋር ዩቲዩብ እየሰራን ነው፣ ቲክቶክ እየሰራን ነው። እነዚህን ሁላ ነገሮች በአንድ ላይ ማስኬት ይገብዳል፣ ግን እያረግነው ነው። ይሄ ቪዲዮ ለአንዳንድ ሰዎች ሞቲቬሽን ሊመስል ይችላል። ሞቲቬት ካረጋችሁም በጣም አሪፍ ነው፣ ሞቲቬት ያርጋችሁ። ግን እኔ ሞቲቬሽንን የማየው እንደ መድኃኒት ነገር ነው። ከታመማችሁ ትወስዱታላችሁ፣ በመጠኑ ያሽላችኋል። ነገር ግን መድኃኒትን ሳትታመሙ ብትወስዱት ይጎዳችኋል። ወይ ደግሞ ታማችሁ ራሱ ከመጠን በላይ ብትወስዱት እንደሚጎዳችሁ ሁሉ ሞቲቬሽንን ሳያስፈልጋችሁ ከወሰዳችሁት ይጎዳችኋል፣ ከሚያስፈልጋችሁም በላይ ከወሰዳችሁት ይጎዳችኋል። ስለዚህ ይሄንን ቪዲዮ እንደ ሞቲቬሽንም ልቆጥሩት ትችላላችሁ፣ ግን እኔ ሞቲቬሽን ባይሆን ደስ ይለኛል። ሰሞኑን እየተካሄዱ ስላሉት ነገሮች ላብራራላችሁ ነው የመጣሁት። ዲጂታል ማርኬቲንግ ውስጥ ምን እንሰራለን መሰላችሁ? ሶሻል ሚዲያ ማኔጅመንት፣ ፌስቡክ አድ፣ ቲክቶክ አድ፣ ሊንክዲን አዶችን እንሰራለን። በተለይ ደግሞ ሊንክዲን እና ቲክቶክ አድ ያልተለመደ ነው። በተለይ በዚህ ሶሳይቲ እነዚህ ሁለት ነገሮች የተለመዱ አይደሉም። እነሱን ነገሮች በደንብ ማርኬት ለማድረግ እየጣርን ነው፣ እየተሳካልንም ነው። አንዳንድ ጊዜ ነገሮች ባይሳኩም እየተሳካልን ነው ትላላችሁ፣ ነገር ግን ይሄ እየተሳካልን ነው። በጣም ደስ የሚል ነገር ነው። ማርኬቲንጉ ላይ በደንብ እንቅስቃሴዎች እየመጡ ነው። በተለይ አሁን የምትመለከቷቸው ቲክቶክ ላይ ማርኬቲንግ በዝቷል፣ በጣም በዝቷል። ምክንያቱም ኢትዮጵያ ትራዲሽናል ማርኬቲንግ ነበር የሚጠቀሙትና ከትራዲሽናል ማርኬቱ የወጣ አንድም ፕሮዳክት ሀገሪቷ ውስጥ አይንቀሳቀስም ነበር። አሁን ግን ምን እየተፈጠረ መጥቷል መሰላችሁ?
ከትራዲሽናል ማርኬቱ የወጡ ነገሮች መምጣት ጀምረዋል። አይታችሁ ከሆነ በትራዲሽናል ማርኬቱ ብሬክ አድርገው መግባት የማይችሉ ፕሮዳክቶች እየተሸጡ ነው። በምን ምክንያት? በሶሻል ሚዲያ እና በአዲስ በመጣው ፎርም ኦፍ ማርኬቲንግ ምክንያት ማለት ነው። አይታችሁ ከሆነ አክቲቬሽኖች እየበዙ ነው ምናምን። ትራዲሽናሉ ማርኬት ብሬክ አድርጎ መግባት የሚችሉ ፕሮዳክቶችን በማርኬቲንጉ እያመጣን ነው ማለት ነው። ይሄ በጣም ነው ደስ የሚያሰኘው፣ በተለይ ለኛ ለማርኬተሮች። ምክንያቱም ማርኬተሮች ተስፋችን ምንድነው መሰላችሁ? የኛ ተስፋ ወደፊት ኢትዮጵያ ላይ ያለውን ማርኬቲንግ እንቆጣጠራለን የሚል ተስፋ ነው ያለን። አሁን አይታችሁ ከሆነ ያደጉት ሀገሮች ላይ እንደ አሜሪካ፣ እንግሊዝ ምናምን አይታችሁ ከሆነ አብዛኛው የድርጅት ካሽ ፍሎ የሚገባበት ሲንግሉ ቀዳዳ ማርኬቲንግ ነው። ማርኬቲንግ በጣም የተሰራበት ነው። እያንዳንዱ ነገር ከማርኬቲንግ ጋር የተያዘ ነው። ኳስ ብትሉ እያንዳንዱ ኤንቢኤ ላይ ያለው ባስኬትቦል ብትሉ ቤዙ ማርኬቲንግ ነው፣ በፕሮሞሽን ማለት ነው። ስለዚህ ማርኬቲንግ ምን ያህል ትልቅ ኢንዱስትሪ እንደሆነ መረዳት ትችላላችሁ። ከዛ በኋላ ደግሞ የኛ ሀገር ማርኬቲንግ ስትመለከቱት በጣም ባክዋርድ ነን እንዴ! ኢትዮጵያ ውስጥ ለማርኬቲንግ በጀት ይወጣል እንዴ? አይወጣም እኮ። ስቲል ትራዲሽናል ላይ ያለ ነው። በዚህ ትራዲሽናል ማርኬቲንግ ደግሞ አዳዲስ ፕሮዳክቶችን ለማስገባት ይቸግረናል። አዳዲስ ፕሮዳክቶች ደግሞ ለማህበረሰቡ ያስፈልጉታል። ስለዚህ አሁን የመጣውን ፎርም ኦፍ ማርኬቲንግ ከውጮቹ ያመጣነው ማርኬቲንግ አፕላይ መደረግ አለበት። አፕላይ ሲደረግ ደግሞ ባለሙያዎች ያስፈልጉታል፣ ማርኬተሮች። ለዛ ነው እኛ ሁላችንም ግር ብለን ሶሻል ሚዲያ ላይ የምታዩን። ሌላ ልነግራችሁ የምፈልገው ነገር ሶሻል ሚዲያ ማርኬተር፣ ዲጂታል ማርኬተር አልበዛም። ብዙ ሰዎች ይሄ ስራ ሳቹሬትድ ነው ምናምን ይላሉ፣ ግን ሳቹሬትድ አይደለም። ስቲል ያልተነካ በጣም ብዙ ማርኬቲንግ አለ በሶሻል ሚዲያ ማኔጅመንቱ ማለት ነው። አይታችሁ ከሆነ አንድ ህንፃ ላይ አሁን ወደ መርካቶ ምናምን አካባቢ አንድ ህንፃ ላይ ተመሳሳይ ስራ የሚሰሩ 1000 2000 ሱቆችን ታገኛላችሁ። ኢትዮጵያ ውስጥ ዲጂታል ማርኬቲንግ የሚሰራ 1000 እና 2000 ካምፓኒ አለ? የለም። 100 ቢሆን ነው 200 ቢሆን ነው። ስለዚህ አልበዛንም። ሶሻል ሚዲያ ላይ በደንብ እየተንቀሳቀስን ስለሆነ ነው። ምክንያቱም እናውቀዋለን ሶሻል ሚዲያ ላይ ያለውን ሪዛልት። የማያውቀው ትራዲሽናል ማርኬቲንግን የተመረኮዘው ቢዝነስ ኦነር ነው ይህንን ነገር ለመረዳት የሚቸግረው ማለት ነው። ስለዚህ ዲጂታል ማርኬቲንግ ሳቹሬትድ አይደለም፣ ግን ስቲል እናንተ አሪፍ ሆናችሁ ከመጣችሁ በደንብ የምታተርፉበት ዘርፍ ነው። ቅድም ጀምሬላችሁ ያቆምኩላችሁ ምንድን ነበር መሰላችሁ? ምን ስራዎችን እንሰራለን የሚለው። ሶሻል ሚዲያ ማኔጅመንት፣ ሊንክዲን አድ፣ ፌስቡክ አድ፣ ዩቲዩብ አድ። ዩቲዩብ እንኳን አንሰራም፣ ቲክቶክ አድ እንሰራለን። ዩቲዩብን ዲቨሎፕ እያደረግነው ነው። በተጨማሪም ሰርች ኢንጂን ኦፕቲማይዜሽን እና ዌብሳይት ክሬት እናደርጋለን። አሁን ኢንባውንድ የምንሰራው ሶሻል ሚዲያ ማኔጅመንቱ ነው። ከዛ ውጭ ያሉትን ነገሮች ግን ከሌሎች ፕሮፌሽናሎች ጋር በኮንትራት እንሰራለን። በደንብ እየሰራ ነው። በጣም ነው የተገረምኩት ባለፈው የተሰራው ነው ዌብሳይት አይቼ ምን ያህል ፕሮፌሽናል ዌብሳይት እንደሆነ በጣም ተገርሜያለሁ እኔ። እናንተም እንደዚህ አይነት ነገር ከፈለጋችሁ ኮንታክት ማድረግ ትችላላችሁ። ግን በሶሻል ሚዲያ ማኔጅመንት ኢትዮጵያ ውስጥ በጣም ስኬታማ መሆን ትችላላችሁ። ለምንድን ነው እንደዛ ያልኳችሁ ካልክ፣ ለምሳሌ ካልሽ ደግሞ ሶሻል ሚዲያ ማኔጅመንት አስፈላጊ ነው። እያንዳንዱ ፕሮዳክት በሶሻል ሚዲያ በዲጂታል ፎርም ኦፍ ማርኬቲንግ ማርኬት መደረግ ይችላል፣ ግን እየተደረገ አይደለም። ይህንን ሁሉ ጋፕ የሚሞላ ባለሙያ ያስፈልጋል። ስለዚህ እያንዳንዱን ፕሮዳክት ዲጂታሊ ለመሸጥ የሚያስፈልገውን ዲጂታል ማርኬተር እስኪሞላ ድረስ እኛ አክቲቭሊ መስራት እንችላለን ማለት ነው። አሁን ምን ልማር ምን ልስራ የሚል ሰው አለ በብዛት። እኔ የምመክረው ዲጂታል ማርኬቲንግ ውስጥ ግቡ። በጣም ክፍት የሆነ ሙያ ነው። በጣም ኦፕን ነው። ለመማር ቀላል ነው። ስራው ትንሽ ስቴፖችን ከጠበቃችሁ ይቀላችኋል፣ ግን አንዳንድ ስቴፖችን ከዘለላችሁ ደግሞ ስራው በጣም ይከብዳችኋል። ስለዚህ ስቴፑን ጠብቃችሁ ሂደቶችን ተከትላችሁ ኢንተርንሺፕ ገብታችሁ ነፃ የዩቲዩብ ኮርሶችን ተጠቅማችሁ ከተማራችሁ በጣም ስኬታማ የምትሆኑበት ነው። በተለይ ኢትዮጵያ ውስጥ ያለው የማርኬቲንግ ክፍተት አትጠይቁኝ። በጣም 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 ሰፊና በጣም ያልተነካ ሪሶርስ አለ። ምናልባት አንድ ሶሻል ሚዲያ ማኔጀር መሆን ፈልጋለሁ የሚል ሰው ክላይንት ደውሎ ሊያናገር ይችላል። ደውሎ በሚያናገርበት ጊዜ ከሚያናገራቸው ከ100 ሰዎች ውስጥ 90ዎቹ አለን ሊሉት ይችላሉ። ከዛ በኋላ ግን ማርኬቱ ሳቹሬትድ ሆኗል።
ይላል። ይሄ ልክ አይደለም። ኦሬዲ አንተ ሰርች የምታደርገው ዲጂታሊ ፕሬዘንስ ያላቸውን ነው። ስለዚህ እነሱ ኦሬዲ እየሰሩት ነው። ዲጂታሊ ፕሬዘንስ የሌላቸውን ግን ሄደ በቁጥር ቁጥር ስፍሩን ላይ የላቸውም። በቃ መቁጠር እስኪ ከብድ ድረስ ብዛት አላቸው። ትክክለኛውን ታርጌት ኦዲየንስ ካገኘክ፣ ትክክለኛውን ክላይንት ካገኘክ፣ ሞቲቬሽኑ ካለ፣ ቁርጠኝነቱ ካለክ በደንብ የሚሰራበት ሙያ ነው ዲጂታል ማርኬቲንግ። እኛም ይሄንን ነገር ሶልቭ ለማድረግ ነው የገባነው። እኛ እንደ ድርጅት ምንድነው አላማችን መሰላችሁ? የኢትዮጵያን ዲጂታል ማርኬቲንግ ማዘመን ነው። በቃ ዲጂታሊ በደንብ ማርኬቲንጉን መስራት ነው። በተለይ ሶሻል ሚዲያ ማኔጅመንት ላይ ፌስቡክ አድ፣ ቲክቶክ አድ እየመጣ ነው፣ በደንብ እየመጣ ነው። ሊንክዲን ላይ ኳሊቲ የሆኑ ሰዎችን ጌን ማድረግ ትችላላችሁ። እና እነሱን ነገሮች ስመለከት ኢትዮጵያ ውስጥ በደንብ ማርኬቲንግ መስራት ትችላላችሁ። ማርኬቲንግን ስራ ብላችሁ በደንብ መስራት ትችላላችሁና ይሄንን ነገር ልላችሁ ነው የመጣሁት። አሁን ትንሽ ቢዚ ነኝ፣ ብዙ ነገሮች ስላሉ። የኔ ቲም ግን በጣም ክፍት ነው። እንዳልኳችሁ ስራ ስላለን የተዋቀር ነው፣ ስራም እያገኘን ነው። ስራ ማሰራት የምትፈልጉ ከሆነ ሶሻል ሚዲያ ማኔጅመንት፣ የተለያዩ አዶችን የቲክቶክ፣ የፌስቡክ፣ የሊንክዲን ከፌስቡክ ጋር ኢንስታግራምም አብሮታል። እነሱን አዶች ማሰራት ከፈለጋችሁ፣ ዌብሳይት ማሰራት ከፈለጋችሁ እኛን ኮንታክት አድርጉን። በተለይ ደግሞ አሪፍ ቪዲዮ ኤዲተር፣ ቪዲዮግራፈር ከሆናችሁ እኛን ኮንታክት አድርጉን። ከዛ ውጪ እነዚህን ሰርቪሶች በዲጂታል ማርኬቲንግ ፕሮዳክታችሁን ማስተዋወቅ ግዴታ ስለሆነ ማስተዋወቅ ከፈለጋችሁ ትክክለኛው ቦታ አሞሌድ ዲጂታል ማርኬቲንግ ነው። በደንብ በባለሙያ ነው የሰለጠነው። እኛ ደግሞ የሚለየን ነገር ምንድነው መሰላችሁ? ኦርጋኒክ የቲክቶክ ማርኬቲንግ በደንብ ነው የተረዳነው። እኔ አብዛኛው ቲክቶክ ቪዲዮዎቼ ቫይራል ይወጡልኛል። ስለዚህ ኦርጋኒክ ማርኬቲንግ ማስተር ያደረግንበት ነገር ስለሆነ ብዙዎቻችሁ ደግሞ የቲክቶክ ኖርማል ቪዲዮ ተለቆ የሚገኘውን ቪው ትፈልጉታላችሁ። እኛ እሱን ጋራንቲ አድርገን መስራት እንችላለን። ስለዚህ ከኛ ጋር ፓርትነር መሆን ትችላላችሁ ማለት ነው። አሁን ከረንትሊ ቲሙ በደንብ እየሰራ ነው። እኔ ግን ለኔም ፐርሰናሊ ኢንጌጅ ለምታረጉ ሰዎች አሁን መልቲፕል የሆኑ ስራዎች በአንድ ላይ ራን እያረኩ ነው። ከበድ ይላል ጊዜው፣ በጣም ጫና አለው፣ ግን ስቲል ኢንጆይ እያረግ ነው፣ እያለፍን ነው ማለት ነው። እስቲ የምጠይቁኝ ጥያቄ ካለ ከኔ ጋር ኢንጌጅ ማድረግ ከፈለጋችሁ ከታች ኮሜንት ላይ ኮሜንት አድርጉልኝ። እስከምንገናኝ ድረስ ሰላም ቆዩ።